ብልህን ምንድን ነው የልጆች ጨዋታ እንደ ሁልጊዜ ትዝም ይለኛል። ልጆች ህፃናቱ ምግብ ሲቀርብ አንተ ዝበል ይላሉ፣ እኔ ደግሞ አኛኛኝ ይላለሁ ይላል። ምን ማለት ነው? የትኛው ነው እየበላ ያለ? አቤት አኛኝ የሚለው እየበላ ነው አይደል? የሚለው ደግሞ በቃ አቀለጣጥፎ የሚጨመር እንጀራ ከሌለ አልቆለታል ማለት ነው። አቀለጣጥፎ ሄዷል። እውነታው ይሄ ነው። እና ይህንን መናገር ፈልጌ አይደለም። ምእመናን ብዙ ምእመናን ጨዋታውን ያደሩታል። አንዳንዶች የዋሃን ያ ገበያ ነው፣ ገበያውን አድሩለት፣ እንጀራ ይብላ፣ በምን ይብላ እኛን ካላማ እኛን ካላዋረ ወሬ ስራ እስከሆነ ድረስ ያግኙ። በዚህ እኛ ችግር የለብንም። ግን የብዙ ክርስቲያኖች ልብ ደግሞ መሰበር የለበትም። የብዙ ክርስቲያኖች ልብ ደግሞ መሸራረፍ የለበትም። ስለዚህ አባቶቻችን መከራ መቀበልና የመረጡት ከማን ጋር? ከህዝባቸው ጋር ሆነው ሩቅ ሆነው በማውራት አይደለም፣ በወንጭፍ አይደለም፣ ዘመን ባመጣው ወሬ አይደለም። ቅድም መምህረ ሊቃውንት ማይበል አሁን ካህንም ማያወግዘው ብለውታል። ካህንም ማያወግዘው ደና ማውሪያ አግኝተናል። ካህንም ማያወግዘው እውነት እኮ ነው። ደግሞም እውነት ይሁን ውሸት ይሁን እንዳውሪው ብቻ ብዙዎችን የሚጠልፉበት አንዳንድ ጊዜ የሌለ እኔ በራሴ ነው የማየው። ፎቶግራፊን ተለጥፎ ያውና ዝም ዛሬ ነበርኩ እንደዚህ ቦታ መች አለው እላለሁ። ቦታውም ላይ የለውም እኮ ጭራሽ፣ ግን ተለጥፏል። ከዚያም ስሜም ተጠቅሷል። ውስጥ ስገባ ግን የለሁበትም። ከምኑ እንዲህ አይነት ወሬ መሳቢያ እንጀራ በመሆኔ ደስ ብሎኛል። ግን ለብዙዎቹ እንኳን እንጀራ በሉ። አሁን እንጀራ ብሉ፣ ተቃውሞ የለኝም። የሚያዋጣ ከሆነ ዘቅዝቀህም አቆመህም ምንም ብለህም እንደው ለጣጥፈህ እንደፈለገ አድርገህ እንጀራ ብላብኝ፣ ችግር የለብኝም። ዋናው እንጀራ መብላትህ እኔም ክብር ማግኘቴ ነው። ባልሰራሁት የሆነ ነገር ሁሉ ክብሬ እንጂ ውርደቴ ስላልሆነ። ግን የዋሃን ምእመናንን ልብ መስረቅና ማታለል፣ የሰው እምነት መሸርሸርና በድብቅ ሴራ እውነተኛ ክርስቲያኖችን እየጠለፉ መጣል የነውር የበደል በደል ስለሆነ እንዲህ አይነቱን አቁሙ እላለሁ። ይበቃል። ከነ ቅዱስ ጊዮርጊስ ተማሩ። እውነተኛ ክርስቲያኖች ከሆናችሁ ኑ፣ አገራችሁ ግቡ፣ አብረን በየቦታው እንዙር። ለምንድን ነው የምትገሉ ብለን እናስተምር። ቅዱስ ጊዮርጊስ በመሳፍንቱ በመኳንንቱ ፊት ነው እየቆመ ያስተማረ። የብፁዕ አቡነ አብርሃም እጅግ አስደናቂ አወዛጋቢ፣ በአንድ በኩል ደግሞ የሚያስደነግጥ ንግግር ሆኖ አግኝቼዋለሁ። እንደሰማችሁት እንግዲህ ያው ለብዙዎች እንጀራ ሁኛለሁኝ፣ እኔን ባልዋልኩበት ፎቶዬን እየለጠፋችሁ ባልተናገርኩበት ብለው የተናገሩት ነገር በእርግጥም ትክክል ነው፣ እውነት አላቸው። ብዙ ዩቲዩበሮችና ቲክታክ ላይም በተለይ ዩቲዩበር ላይ ፎቶቸው ብቻ የተለጠፈ እሳቸው የሌለበት ቪዲዮ ያልተናገሩት እንደተናገሩ ተብሎ ርዕስ የተሰጠ እንዲህ አይነት ስራዎች ሲሰሩ ይሄን አሳዝኗቸው ተናግሯል። ይሄንን ማስተካከል ይኖርብናል ሁላችንም፣ እንግዲህ እኔም ሆን ሌሎቻችን ማለት ነው። ነገር ግን እንግዲህ ብፁዕ አቡነ አብርሃም የተናገሩት ነገር ላይ ለማንም ሞቀታ በማለት እንደማይናገሩ፣ አሁን ደግሞ አንዳንዴ ምንድነው በጣም የሚያሳዝን የተሰማው ምንድነው አቡነ አብርሃም ዝም ብለው ሊናገሩ እንደማንኛውም ሰው የተናገሩ ነው ያሉት ይላቸዋል። ደግሞ ዝም ሲሉ ደግሞ ዝም አሉ በሰው ምንድን ያልተናገሩ የሚለውንም አንስተውታል። ምክንያቱም ብዙ ጊዜ ጳጳሳትን እናክብር የሚባሉ ለዚህ ነው። እንግዲህ አሁን ብፁዕ አቡነ አብርሃም ሳይናገሩ ሲቀሩ አልተናገሩም እሳ ምን ሆነ ይባላሉ፣ ሲናገሩ ደግሞ ዝምታቸውን ሰበሩ እንዲሆነ የተባለ ይነገራል። እና አቡነ አብርሃም እንደተናገሩት መንግስትን ይናገራሉ፣ ይገስጻሉ። መሞትም ካለብኝ እስከ ሞት ድረስ አብረን እንሂድ በሚል በቁርጠኝነት በድፍረት መናገር የቻሉ ድንቅ አባት ናቸው ማለት ነው። ይሄ ብቻ አይደለም። እጅግ በጣም ደግሞ የሚያስደነግጠው አሳዛኝ ንግግራቸው ደግሞ ምንድነው? ለማንም የመሞት ግዴታ የለብኝም፣ ሙትልን አትበሉኝ፣ መሞት ካለብኝ ሁላችንም እንሞት የሚል አስደንጋጭ ነው፣ ያስደንግጦኛል ይሄ ንግግራቸው። እስኪ እንስሙ ምን ለማለት ፈልገው ነው ያሉት? አንድ አባት ይሄን ማለት ግዴታ እውነት የለባቸውም እንዴ? የመሞት እስከ መሞት ድረስ ልጆቻቸው ከዚህ በፊት ከልጆቻችን ከእናንተ በፊት እኔ እሞታለሁ ብሎ የተናገሩ አባት ዛሬ እንዴት ሊሉ ደፈሩ? እስኪ እንስማውና ሐሳባችን እንሰጣለን። በአጠቃላይ ክርስቲያኖች አባቶችና እናቶች ግድ የላችሁ፣ ክርስትና ወሬ አይደለም።
ተግባር ነው። ክርስትና ሰምተነው ብቻ የምንተው አይደለም፣ ሰምተን በተግባር የምንፈጽመው ነው። ክርስትና መስሎ መታየት አይደለም፣ ሆኖ መገኘት ነው። ክርስትና ለምን ገሌ አልሞተልኝም፣ ለምን ገሌ አልተናገረልኝም፣ ለምን ገሌ አፍ አልሆነልኝም አይደለም የሚባለው። አፍ ሆኖ አንደበት ሆኖ እኔ ክርስቶስ ብሎ በየአደባባዩ መስክሮ መከራ ለመቀበል ራስን ማዘጋጀት ነው። ክርስትና ፍቅር ነው። ክርስትና ሰላም ነው። ክርስትና ራስን ማዋረድ ነው። ክርስትና ለወገን ራስን መስጠት እንጂ አንተ ስጥልኝ ማለት አይደለም። ክርስትና ያለንን ተካፍለን መብላት፣ ያለንን ተካፍለን መልበስ፣ ተዛዝኖ መኖር እንጂ እኔ ልብላ አንተ ጾም እደር አይደለም። እኔ ይመቸኝ አንተ ተንገላታ አይደለም። ብዙዎቹ ግን ክርስትና ለውጠውታል፣ በወሬ ለውጠውታል። እነሱ እንዳዛኝ ያወራሉ። ሌላ አዛኝ የሚሆን እንኳ እንዳይኖር ስም አጠራሩን እየጠለፉ ይጥላሉ። ብዙውን እያንገላቱ ቀዛፊ የሌለው መርከብ ዝም ብሎ በኋላ የሚንጓለል ምእመን ተፈጥሮ ሁሉም አባት የሌለው፣ ሰባኪ የሌለው፣ መምህር የሌለው፣ ካህን የሌለው፣ አበነፍስ የሌለው ማንም ማን የኔ የሚለው ሳይኖረው ተንጓሎ እንዲቀር ዘመኑ እያሳየን ነው። ስለዚህ ወደ እውነቱ እንመለስ። ክርስትና እኔ አርአያ ሁኜ መሞት ከኔ ይጠበቃል። ሌላውም እንደዚያው። ግን ሙትልኝ አይደለም ማለት ያለብኝ፣ ደጋግሜ ነው የምናገረው። ስለዚህ እና ቅዱስ ጊዮርጊስ ይህንን ያስተማሩ። የብፁዕ አቡነ አብርሃምን ሙሉ ንግግር እንግዲህ በፈለገነት ሚዲያ ገብታችሁ መከታተል ትችላላችሁ። ታላቅ ቻናል ነው። በዚህ ቻናል ውስጥ ገብታችሁ ሙሉውን ማየት ትችላላችሁ ማለት ነው። እኔ ግን እንግዲህ እዚህ ላይ ሀሳብ የማጋራችሁ ነገር ቢኖር ምንድን ነው፣ ብፁዕ አቡነ አብርሃም የተናገሩትን ሰምታችኋል። እንግዲህ ለማንም የመሞት ግዴታ የለብኝም የሚመስል ሙትልን አትበሉን ብለው ሲናገሩ ሰምተናል። በእውነት እንግዲህ እኛ ሙቱልን አላልንም። እርግጥም ግን የሚሞቱ ኦርቶዶክሳውያን በግፍ ያለ የማይገባ ያላስፈላጊ ሰማዕትነት የከፈሉ ያሉትን ኦርቶዶክሳውያን ሞታቸውን እንዲያስቆሙ ጥሪ ያደርጉልን፣ ታገሉልን። እንደ ሲኖዶስ አባል እንደመሆናችሁ መሪዎች እንደመሆናችሁ ይህንን ነገር አስቁሙልን ብለን ነው የተናገርነው ማለት ነው። እና ይህንን ማለታችን እንደ ነውር እንደ ስተት መቁጠር ተገቢ አይደለም። አስቁሙልን፣ በደሉን ጥቃቱን አስቁሙልን ያለው ሙቱልን እንኳ ብንል ተገቢ እኮ ጥያቄ ነው። አባቶቻችን ናችሁ እናንተ ለእረኛ እንደመሆናችሁ ለበንጋው ለበጉ ስትሉ መሞት እኮ ይጠበቅባችኋል። እስከ ሞት ህከታ ድረስ እኮ ነው ይህንን ህዝብ ልታገለግሉት የተሾማችሁት። ስለዚህ ምንድነው ለማንም አልሞትም ኑ ብሎ ሀገር ውስጥ ስመጥራት በውጭ ሀገር ያሉት ብቻ ናቸው የሚታገሉ? እኛ ያለን አይደል ሀገር ውስጥ ያለ ነው። እኛን ይዛችሁ ለምን አትታገሉም? እኛን ይዛችሁ ለምን አትሞቱም? እንዴ እናንተ ሞታችሁ እኛ ተደብቀን እንዲሆን እንኳን እኛ እንድትሞቱልን አይደለም የምንፈልገው። እንደ አይን ብለን የምንሳሳላችሁ አባቶች ናችሁ፣ እጅግ በጣም የምንወዳችሁ የምናከብር ማለት ነው። ነገር ግን እየሆነው ያለው እንደ አባት እያገለግላችሁን አይደለም። በምቾት ላይ ናችሁ። ድምጻችሁን እያሰማችሁልን አይደለም። ሞታችንን እያስቆማችሁልን አይደለም ነው ያለው። ሙቱልን እንኳን ብንል የሚያምርብን እኮ ነው። ምክንያቱም የተሾማችሁት ትዳር ይዛችሁ ቤት መስርታችሁ ኑሮ፣ ሀብት፣ ገንዘብ ልትበለጽጉ አይደለም። የዚህን ዓለም ነገር ትታችሁ እስከ ሞት ድረስ ልታገለግሉት ነው። ስለዚህ እስከ ሞት እቅታ ድረስ እንዲህ ያለ ሰማዕትነት ሲመጣ መደበቅም አይገባም እና በዚህ ልክ ለማንም አልሞትም የመሞት ግዴታ የለብኝም ብሎ የመናገራቸው ነገር እጅግ በጣም እኔ በብፁዕ አቡነ አብርሃም የምጠብቀው አይደለም። ምክንያቱም አባታችን እጅግ በጣም ድንቅ የሆነ አባት ናቸው፣ መምህር ናቸው። ልንናገርም አቅም ኖሮን አይደለም። ነገር ግን እንዲህ ያለው ሂደት ትክክል አይመስለኝም። ምዕመኑን የሚያሳዝን ነው እና ሙቱልንስ ብንል የተገባን አይደለም ወይ? ልትሞቱልን አይደለም ወይ የተሾማችሁ? የሞታችሁት እኮ እናንተ ቆይታችኋል። አስኬማ የደፋችሁለት ነው የሞታችሁ ካህናት፣ መነኮሳት፣ አባቶቻችን ጳጳሳት እና ሞትን በዚህ ልክ አድርጎ በምዕመኑ እንደማላገጥ ለቆጠርኩት እኔ እጅግ በጣም ይቅርታ። እናንተ ሀሳባችሁ ምን ይመስላል? እኔ የብፁዕ አቡነ አብርሃም ሙሉውን ንግግር ገብታችሁ እዩት። በፈለገነት ሚዲያ ሙሉውን ገብታችሁ እዩት። እኔ ጤናማ አልመሰለኝም። የእናንተ ሀሳብ ምንድን ነው? እስኪ እንወያይበት በዚህ ዙሪያ። ወይ ግድያ አላቆመም። እኛ ግን እየሞትን እንበዛለን። የማይገባኝ ነገር እኛ ክርስቲያኖች አንድ አባባል አለን። የማይገባኝ ነገር እኛ ክርስቲያኖች አንድ አባባል አለን። ሁሉም ሰው ይለኛል ስንሞት እንበዛለን። እየተገደለ እንዴት ሰው ይበዛል? ስንዴ መሰላችሁ ሲቀበር ይበቅላል። የአሩሲን ክርስቲያን ሂድና ቁጠረው።
የአሩሲን ኦርቶዶክስ ሂድና ቁጠረው። ከ60 ሚሊዮን 100 ሰው ሲገደል ስንት ነው የሚቀረው? ከነቃ በልቃ ሁልጊዜ አታላዝን። ከእንግዲህ አትበለኝ ስንሞት እንበዛለን። ይህን ስውር ሴራ አትዩት በዋዛ። መች ገሉን ነበር ስንሞት ብንበዛ። ንቃ እባክህ። ሌላው እንግዲህ ብፁዕ አቡነ አብርሃም ከተናገሩት ውስጥ እጅግ ያስደነቀኝ ነገር ቢኖር ተግባራዊ ክርስቲያን ከወሬ እንውጣ። ትክክለኛ ነገር ነው። አሁን ሁሉም እየወራ ነው። ጳጳሳትም ይወራሉ፣ ጠቅላይ ቤተ ክህነቱም ይወራል፣ ዩቲዩበሩም ምዕመኑም ሁሉም እየወራ መፍትሄ ሊመጣ አልቻለም። ቢያንስ እየመራችሁት ያላችሁት አካል ከወሬ ወጥቶ የተግባር ስራ እንፈልጋለን። ክርስቲያናዊ ተግባር ያለው ክርስቲያናዊ ለውጥ የሚያመጣ ግድያውን ሊያስቆም የሚችል መፈናቀሉን ኦርቶዶክሳዊ መከራ እየደረሰበትን ያለ ነገር ሊያስቆም የሚችል ከወሬ የዘለለ ክርስቲያናዊ ተግባር እንፈልጋለን። እንደ ቅዱስ ጊዮርጊስ ሰማዕት እስከመሆን ድረስ የሚያስፈልግ ተግባራዊ ስራ ማለት ነው። ይህንን ማድረግ ስላልቻላችሁ ነው ሁሉም እየወጣ እባካችሁ እያለ እየወራ የሚገኙ ማለት እና ብፁዕ አቡነ አብርሃም ምናልባት የዛሬው ንግግራቸው እርስ በርሱ የሚጋጭና የሚጣረሱ ነው አግኝቼዋለሁ። በአንድ በኩል ተግባራዊ ክርስትና እናደርግ እንደ ሰማዕቱ እንሁን ብለው፣ በሌላ በኩል ደግሞ ለማንም አልሞትም የኔን አትጠብቁ ወንድ የሆነ ይከተለኝ እንሂድ ይላሉ። ብዙ ወጣት እኮ አለ አደራጁን እንከተላችሁ ያለ እኮ በርካታ ወጣት። እኛ ጦርነት ይተወጅ እያልን አይደለም ያለው፣ ነገር ግን አስቁሙልን ነው። ሄደን እንሙትም አይደለም ጥያቄው። ለምንድን ነው አላስፈላጊ መስዋዕትነት የሚከፈለው? እናንተ እንድትሞቱብን አንፈልግም፣ ነገር ግን እንዲቆም ይሄ ድርጊት ይሄ መከራ እንዲቆም እንፈልጋለን ለማለት ነው። እንግዲህ ብፁዕ አቡነ አብርሃም በሌላ አዲስ መልእክት ይመጣሉ ብዬ አስባለሁ። ሰላም ለእናንተ ይሁን። ሰላም ቆዩ።